አይነት ስራ ነው እንዴ ያልኩት ጌታ ከየት መጣ ይሄ ልብ? ለማንኛውም ሰው ልቤ ክፍት ነው። እኔ ፍቅር ይዞኝ ነው ከኢየሱስ ጋር። ለኢየሱስ ምን ትይናለሽ? ጌታ እኮ ሕያው ነው። ትልቅ ጥያቄ ይዤ መጥቼ እኔ ጌታ ጋር ይጠፋብኛል ስሩ ስደርስ። በዚህ ህይወት ውስጥ ዝም ብዬ እየሰማሁሽ እግዚአብሔርን ነበር ማስበው። እግዚአብሔር እንዴት ቸርነትን እንዳደረገ ተመልካቾቻችንም እንድትማሩ በእምነት ከፍ እንድትሉ በየትኛውም ነገር ውስጥ ብትሆኑ እግዚአብሔር ዛሬም እንደሚሰራ ዛሬም እግዚአብሔር እንዳለ ምስክር ስለሆነች ነው ይዘናት የመጣ ነው። እግዚአብሔር አለ። በየትኛውም ጎዳናችሁ ውስጥ ብትሆኑ በየትኛውም መከራ ብትሆኑ ስትጠሩት የሚሰማ ደግሞ የሚመልስ ደግሞ የሚያደርግ አምላክ ነውና የምናመልከው። በጣም ደስ ብሎኛል። ታጉዬ እግዚአብሔር አምላክ ይባርክሽ። እንደው ከብርሃን ሾው አንፃር አንድ ጥያቄ ጠይቅሻለሁ። በጣም ልብሽ ለብዙዎች የተከፈተ ነው። እኔ ስለማቅ ነው። ብዙዎችን ታግዣለሽ፣ ለብዙዎች ትጸልያለሽ፣ ከብዙዎች ጋር እንደምታሳልፊ ያውቃለሁ። በተለይ ደግሞ ከአካል ጉዳተኞች ጋር ያለሽን ግንኙነት በኢትዮጵያ ውስጥ ብታውቂው ነገር ነው አይደለ? በጣም ብዙ ቻሌንጅ ነው የምናሳልፈው። አንቺ ደግሞ ካለሽበት ሀገርም አንፃር እና እንደው አንቺ አካል ጉዳተኛ አይደለሽም፣ ልጆች በቤተሰብ እንደሌላ አውቃለሁ። ምንድነው እንደዚህ በጣም ልብሽ ክፍት ሆኖ እኛን ለማገዝ በተለይ እኔን በብዙ እንዳገሽ አውቃለሁ። ብዙ ሰዎች ያውቃሉና እንደው ይሄኛው ከየት መጣ ይሄ ልብ? እንደው ስለ አካል ጉዳተኞች ያለሽን አስተያየት ትንሽ አካል ጉዳተኝነት ማለት ከሰው የተለየ የሚያደርገው አይደለም። ግን ሁላችንም ያው ያ ልብ ሊኖረን ይገባል። እኔ በስደት እያለሁ አንድ አጎቴ የሚሰራበት የሆነ መስሪያ ቤት ነበር፣ እሱን ባልጠቅስም እና የዋናዋ ልጅ እንደዛ ትንሽ መናገርም የሚሄድም እንትን ነበራት፣ ችግር ነበረባትና እኔ ያው በስደት ስለነበርኩኝ ምበላው ምጠጣውም ነገር እንደው ያው እንደ ሰው ያስፈልጋል፣ ግን እርቦኝ ጠምቶኝ አያውቅም በሚገርም ሁኔታ። በዚህ እንደውም ማስረገጥ የምፈልገው ግን ስራ በቃ ልስራ አልኩት ጌታንና እሺ አለኝ ጌታም። እሱም ደግሞ እስቲ እንዲህ አይነት ስራ ጋር ግቢ አለኝ። እዛ የሚሰራበት መስሪያ ቤት ስገባ ሌላ ስራ ነበረ፣ እሷ ግን የራሷ ልጅ ነበረ እንዲዝ ያደረገችኝና የዛች ልጅ ያው ልጅነቱም አለ አታመዛዝኝም የሆነ በጣም ከአይምሮዬ በላይ ነበረ። በቃ አትበላ አትጠጣ አትተኛ አትቀመጥ እሱ ነገር አመመኝና ቀረው ከስራው። ጌታ ምን አልኩት? እንዲህ አይነት ስራ ነው እንዴ ያልኩት ጌታ። ያው ሁሉንም ነገሬን የምወጣው ጌታ ላይ ስለሆነ እንዲህ አይነት ስራ ነው እንዴ ያልኩ ብየው ጌታ አመመኝ። በጣም ከሳምንት በላይ አመመኝ። በቃ የሆነ ምን ልበልሽ ትኩሳት በይው የሆነ ጭንቀት ምን ብቻ አላቆም። አሁን እንደው ግለጩ ብትኝ በአሁን ላይ ከዛ ቀረው። ደሞዜንም አልሰጠችኝም ሴትዮ። ያ በጣም አይምሮዬ ላይ ቀርቷልና ሁሌ ነው ማስባት፣ ሁሌ ነው የምታሳዝነኝና እንደዚህ አሁን በቤተሰብ እንደዚህ ራቅ ያለም የምታዩ ነገር አለ አይደለ? በቃ አንጀትሽን የሆነ የሚበላሽ የሆነ ወደዛ ቅርብ የሚያረግሽ ነገር እሱ አይነት ነገር አለኝ ነው። እሱ አይነት ነገር አለኝ። እንደው በበሽታም ብትዩ ያው እግዚአብሔር ነው እንደዚህ አሁን ለዚህ ሰዓት ታውቂያለሽ አንቺ ጨጓራዬን አሞኝ ለስንት ጊዜ ማውራት መቀመጥ መብላት መሄድ ምናምን ለኔ ብርቅ ነበረ አይደለ? በዛ ውስጥ ዛሬ ሰዎች ለታመመ ሰው ያላቸው እይታ አይደለም ያለኝ፣ ለኔ ልዩ እይታ አለ፣ ልዩ መረዳት አለ። እና ሲጀምር ጌታ በቃ ያችን ወረቀት ካገኘው ጀምሮ እኔ አንድ ልጅ ነኝ ለእናቴና ብቸኝነት በጣም ይሰማኝ ነበር ከዛ በፊት። ለዛም ነበር ማለቅሰው። ያችን ወረቀት ካገኘው ቀን ጀምሮ ግን ሰራዊት በዙሪያ እንዳለ ነው ማቀው። ሰራዊት በዙሪያ አሁን አንቺ አንድ ልጅ ነሽ እንዲህ ብትኝ ጆሮዬ ላይ ብቻ አልሰማሽም ከዛ ሰከንድ ጀምሮ እና
ያ ልብ ይሄ ውስጥሽ ላይ በቀለሰው የመራራቱ ነገር ያቀን የተሰጠ እኔ አሁን በስደት ያለው ቤተክርስቲያንም ስኖር ምናምን አለ አይደል ሰዎች ሳታቂውም ሳያውቁትም ይጎዱሻል እንደዚህ በቃ አንቺን የሆነ ማግለል የሆነ የበታችነት የማረግ ምናምን ለኔ ግን ሁሌ ጌታን የሚያክሰው ለኔ መልአክ ምንም አይነት ክፋት ቢያረግ ያ ሰው ለኔ ክፉ አይደለም የትኛውም ሰው እንዳውም በውጭ ያሉትን ስላልገባቸው ነው ብዬ ነው በጣም መጠጋቸው የኔዎቹንም ደግሞ ምንም ቢያረጉ አይገባኝም ክፋት አለ የሆነ ነገር አለ አዎ እኔ አሁን አሉ ብዙ ነገሮች ብዙ ነገሮች የምናወራቸው ነገሮች አሉ በቤተክርስቲያን ውስጥ ያሉ ሴት ልጆችን ለመድፈር ምን ቤተክርስቲያን ውስጥ ያሉ ሰዎች አሉ አንዳንድ ሰዎች ያም ቢሆን ግን በጣም ነው የሚያሳስበኝ በቃ አልገባቸውም ክርስትና ስላልገባቸው ነው ማለት አሁን ላይ ደግሞ በተለይ አሁን ላይ ክርስትና ማለት የእውነት ገብቶናል ወይ ሚል ጥያቄ ላይ ነው ያለሁትና ለማንኛውም ሰው ልቤ ክፍት ነው በቃ አርጌለት የማልጠግብ በቃ በሆነለት የማልጠግብ አይነት ጌታ ያረደኝ ጌታ ነውና ይከን ያደል እግዚአብሔር አምላክ ይባርክሽ እኔ ዛሬ እንግዲህ እድሉ ከተሰጠኝ እግዚአብሔር እድሉን ሰጥቶኛልና ታጉዬን በተመልካቾች ፊት ነው ማመሰግናት በጣም እግዚአብሔር ይባርካት እግዚአብሔር ደግሞ ለኔ መልካም እህት አድርጎ ይሰጣትና ምንም በቃ ነገሮቻችንን የሚያስኬዱ እንደዚህ እግዚአብሔር ሰዎችን ይሰጠናልና ታጉ በጣም በአካል ጉዳተኛ ለታመመ ለተቸገረም በጣም ስስልባላት እንግዲህ በቅርበት ስለማጣት ነው የተናገርኩትና ብዙ ሰዎች ሲቸገሩ ለመድረስ ብዙ ሰዎች በተጨነቁ ጊዜ ለመጸለይ ባላት ነገር ሰፖርት ለማድረግ የምታረገው እርምጃ በጣም ትልቅ ነገር ነውና እግዚአብሔር ዘመንሽን ይባርክ ታጉዬ ተባረኪልኝ አንቺም ልጆችሽም የተባረካችሁ ሆኑ በጣም ደስ ብሎኛል ደግሞ ዛሬም እግዚአብሔር እድል ስለሰጠን ሌላው ጥያቄ ምንድነው ኢየሱስ ላንቺ ማን ነው ማለት ኢየሱስን ግለጩ ብትባይ እንዴት ነው የምትገልጪው የእያንዳንዳችን ይለየለ እና በጣም በልዩነት ደግሞ በጣም ተነክቼበታለሁ ይሄን ቀን ይሄን ሞመንት አረሳውም ጌታ የነካኝ በልዩ መነካት ይሄ ቀን ነው የምትይውን እነዚህ ጥያቄዎች እግዚአብሔር ይመስገን እንደው ብርሃንዬ ወደዚህ ከመምጣቴ በፊት አሁን አንቺ እኔ ያቃታለሁ ስላልሽው ጉዳይ እኔ መጽሐፍሽን ይጋደርሶ ያን መጽሐፍ ለሰዎች በማከፋፈልበት ጊዜ የእውነት የነበረኝ ደስታ ልገልጸው የማልችል ዛሬ ላይ ደግሞ ያው ከመጀመሪያው ምናወራ ነበርና እንደዚህ አይነት ጌታ እንዲከፍት ዛሬ ደግሞ እንዲህ ስለተከፈተልሽኝ በጣም ነው ደስ ያለኝ ሳረሳው ብዬ ነው የሚያልኩት ኢየሱስዬን እኔ ምንም ቃል የለኝ እኔ ምንም አልኩሽ እኮ የዘላለም ህይወት ራሱ እንደሚገኝ እኔ አላውቅም ነበር እኔ ፍቅር ይዞኝ ነው ከኢየሱስ ጋር ለኔ እግዚአብሔር ምን እንዴት ልግለጸው ለኔ አባት ነው ለኔ እግዚአብሔር ሃይማኖት ተብሎ ምናልባት ሰዎች በሃይማኖት ደረጃ ሊጠሩት ይችሉ ይሆናል ለኔ ግን አይደለም ለኔ ህይወት ነው አባት ነው እናት ነው እህት ነው ወንድም ነው መኖሪያ ቤት ነው ምግብ ነው ለኔ ውሃ ነው ልብስ ነው ደም ግባት ነው ሞገስ ነው ልጅ ነው ባል ነው ቤት ነው ኑሮ ስራ ነው ለኔ ጌጥ ነው የእውነት ለኔ በጣም የማረሳው እጅግ ብዙ ነገር አለኝ እንደው እሱ ትዛለኝ አሁን አንድ ወደ ልቤ መጣ ጌታ በየትኛው ሰባኪ እንደው አሳደገሽ ወደሱ አስጠጋሽ ብትይ አሉ እግዚአብሔር ሲጠቀምባቸው የነበሩ በጣም ያስጠጉኝ ግን ተስፋዬ ጋቢሶና ደረጀ ከበደ ለኔ እግዚአብሔርን የዳሰስኩባቸው እና ይሄ በቃ በስደቴ ጥንካሬ አቅሜ ምናምን ነበርና አንድ ቦታ ነበርኩ የሆነ ጊዜ ላይና
ምን ሆነ በቃ ነገ ውጪ ያለችኝ ሴትዮዋ ሂጂ አለች ሰው ጋር ነበርኩ ያ ጊዜ እና ይሄ የተስፋዬ ጋቢሶ መዝሙር ሰማ ነበር የደረጀ ከበደ መዝሙር ያማታ ሰማ ነበር እና ሌሊት ላይ በህልሜ ሄዳ ላይ ነበር የተኛሁትና የሚያምር አይነት ዛሬ ላይ ልገልጸው የማልችል ድንኳን የሆነች መታምር አልብሶኛል እንደዚህ ልብስ አድርጌው ተኝቻለሁ እና የሆነ ድምጽ ነው የምሰማው ያኔ እንደውም ገና ድምጹን መስማትን በደንብ አልጀመርኩም እና ምን አለኝ እኔ እዛ ድንኳን ውስጥ ነኝ የተኛሁት ቫኬሽን ሰዎች ሲሄዱ ይዘዋት የሚሄዱ የሆነች ቁጭ የምትል ነገር እዛ ውስጥ ሆኜ በብርሃን የተሞላ ነው ያ ድንኳንና እኔ መኖሪያሽ ነኝ እኔ ቤትሽ ነኝ እና አሁን እንደሆነ ነው እኔ ማስበው ያ ማለት ነውና እያንዳንዷ ነገር እንደው ማረሳው በየምላቸው ብዙ ነገሮች አሉኝና ያ መኖሪያዬ ያ ህይወቴ ነው ጌታ ወዳጄ ነው የምለው ብዙ ጊዜ ወዳጄ አምላኬ የሚለው ቃል ለኔ ትልቅ ትርጉም አለው ወዳጄ የሚለው ለኔ ልዩ ትርጉም አለው ያው መዝሙሮቼን ታውቂያቸዋለሽ እያንዳንዱ እኔና ጌታ የምናወራው ጸሎቶቼ መዝሙሮቼ ንግግሮቼ ናቸው ረዳኝ ጌታ በቃ በእያንዳንዷ ሰከንድ እያየሁት በቃ ጌታ እኮ ሕያው ነው ጌታ እኮ የሆነ ቀን አምልከሹ የሆነ ቀን ዞር የምትይበት እኮ አይደለም ትልቅ ጥያቄ ይዤ መጥቼ እኔ ጌታ ጋር ይጠፋብኛል ስሩ ስደርስ አጠገቡ ስደርስ ስሙ ይባረክ አሜን እግዚአብሔር ይባረክ አሁን ደግሞ እግዚአብሔር ረድቶሽ ያው እንቅድም እንዳልሽን በዝማሬ ታገለግያለሽ እንደገና ለብዙዎች ሰዎች ትጸልያለሽ የእግዚአብሔርን ቃል ታካፍያለሽ እና እግዚአብሔር በብዙ እንደረዳሽ አውቃለሁና አሁን አገልግሎት እንዴት ነው ፌስቡክ ላይ ዩቲዩብ ላይ ማለሽና እስቲ ለሚዲያውም አገልግሎትሽ ትንሽ አጫውች እግዚአብሔር ይመስገን እኔ ሁሌ ረሃቤ እንደው አገልግሎት ነው ብዬ አልለውም እኔ ፍቅሬ መግለጫ ማለት መሆንለትን በቃ ምን ልሆንለት እና ያማንነቴ ነው እዛ አሜሪካ እንደሄድኩኝ እግዚአብሔር ረዳኝና የመጀመሪያ ዲግሪን በመጽሐፍ ቅዱስ ትምህርት ቤት ወሰድኩኝ ሁሌ የእግዚአብሔርን ነገር ማውራት ማለት መኖር ስለምፈልግ እና ከዛ በፊትም ደግሞ እንዲሁ ጌታ በሰጠኝ ጸጋ አገለግላለሁ ብዙ ሰዎች ብዙ ፈውስን ሲያገኙ ያልወለዱ ሰዎች ሲወልዱ የታመሙ ሰዎች ሲፈወሱ ለራሴ ጸልዬ ራሴ ስፈወስ ለልጆቼ ለባለቤቴ ጸልዬ ስፈወስ እንፈወስ ጌታ ከኔ ጋር እንዳለ አውቃለሁና አሁን በሚዲያውም ደግሞ ብዙዎች ሲጽናኑ አያለው የአምላኬን ቃል ሼር አደርጋለሁ የሰጠኝን ጌታ ቃሉ መዝሙሬ ነው ጸሎቴ መዝሙሬ ነው ትዝታው መዝሙሬ ነው ፍቅሩ መዝሙሬ ነው አባትነቱ መዝሙሬ ነው ሞገሱ መዝሙሬ ነው መልካምነቱ መዝሙሬ ነው ህልውናው ሐለወቱ መገኘቱ መዝሙሬ ነው ግዲን ያው ለዘምር ብዬም አይደለም እንደው ዘምሬ ሰዎች ጽናኑ ብዬም አይደለም እንደው ቃል አካፍዬ የሆነ ተአምራት ይፈጠር ብዬም አይደለም ግን አንድ ምናገራት ቃል ብዙ ስራ ሲሰራ አይደለም ብዙ ታሪክ ሲፈጠር አይደለም እና ይሄው ነው እንግዲህ የፍቅሬ መግለጫ ያው ዩቲዩብ ላይ ፌስቡክ ላይ ቲክቶክ ላይ ታገኙዋታላችሁ ገብታችሁ ሰብስክራይብ ማርጋችሁ በዛ
ምክርም ጸሎትም በማማከርም ስለምታገለግል በምትፈልጉት መንገድ ላይ ታማክራችኋለች። እና እኔ ግን አንድ ጥያቄ አለኝ። እንደው በጣም ብዙ እንደምታገለግል አውቃለሁ። በጣም ብዙ ሰዎች በስልክ እንደሚጸልይላቸው ረጅም ሰዓት ምክር እንደምትሰጪ አውቃለሁና እንደው ማረሳው በጣም ድንቅ በቃ ይህንን አገልግሎት ከጀመርኩ በጣም የሚገርመኝ ፈውስ ነው የምትይው ካለሽ እንደው በቃ ይሄ በጣም ነው የምገረምበት የምትይው አንድ እስቲ ምስክር ነው። ብዙ ናቸው እንግዲህ ከብዙዎቹ ያው መውለድ የሚፈልጉም ጸልዬ ጌታ እንግዲህ እኔ ሳሎን ጌታ ነውና አንድ ቀን እንደ ድንገት ነው የገባሁት የሆነ ላይ እንትን ላይ ያገለግላሉ የሆነ ቴሌኮንፈረንስ ላይና እንደ ድንገት ገብቼ እንትን አልኩኝ ድምጼን አሰማሁ። ከዛ ጸለይኩኝ ማለት ነውና በሌላ ቀን እኔን ስትሰማ ሴትየዋ ምስክርነት አለኝ አለች እና ጆሮዬ አይሰማም ነበር። አሁን ግን ሰምቷል አለች ሰውና ሌሎችም እንዲሁ። ስለዚህ ጌታ በቃ ምን ልበልሽ አባይ ይገደባል እንግዲህ ምናልባት አሁን እየተገደበ ይሆናል አሁን በእኛ በአገራችን ግን የእግዚአብሔር ነገር የማይገደብ ነው። በቃ በዚህ ብትሄጂ ፈውስ ነው፣ በዚህ ብትሄጂ መጽናናት ነው፣ በዚህ ብትሄጂ ከሞት መትረፍ ነው፣ በዚህ ብትሄጂ እኔ በጣም ይገርመኛል ፌስቡክ ላይ ከሞቃዲሾ ነው ከእንደዚህ ስፍራ ነው ከእንደዚህ ነው ይሄ እኮ እኔን እንደዚህ ነው እንደዚህ ነበረ እንደዚህ ሆንኩኝ የሚሉ ጌታ ሆይ ታዲያ ኧረ በቃ እኔ አልቆጠብ እላለሁ። እና አንዳንዴ ደግሞ ያው ስጋሽን ጠላትም ደግሞ ይዋጋ የለ አሁን ላይ ያው እንደዚህ በቃ ትኩረት አድርጌ በማገለግልበት ሰዓት ውጊያው ይመጣል። ግን ድሉ የኔ ድሉ የጌታ የሆነ አለን ዛሬ። በጣም ነው የሚገርመኝ አንዳንድ ጊዜ አሁን ሰዎች ሲያዩን በተለይ አሁን ቻሌንጅ የሌለብሽ በዛ ደግሞ ባለሽበት ሀገር የተመቻቸ ነው የሚመስለው። ግን በዚህ ሁሉ ውስጥ እሷ የምታገለግላችሁ በጣም በብዙ ነገር ውስጥ ነው የምታገለግለው። ግን ከፈውስ ከመጽናናት ከምክር እኔ በጣም ተጠቅሜያለሁ። እግዚአብሔር አምላክ ይባርክሽና ምንድነው የምለው የእግዚአብሔር ማዳን ዛሬም አላለቀም። እግዚአብሔር ዛሬም ይሰራል። በጣም እግዚአብሔር ሰዎች አሉት። በቃ አንዳንድ ጊዜ ስልክ ደውለን የማያነሱልን ብዙ ሰዎች አሉ ለመጸለይ። ታጉጋ ግን በቃ ኤኒ ታይም ብትደውሉ ምናልባት እንቅልፍ ወስዷት ካልሆነ በስተቀር ስልኳን ታነሳለች፣ ወጥ እየሰራች ትጸልያለች። እግዚአብሔር ስላበዛልሽ ጸጋ ደግሞ በጣም ለተቸገሩት ለአካል ጉዳተኞች ስለሰጠሽ ኮንሰርን እግዚአብሔርን አመሰግነዋለሁ። ስለበዛልሽ ጸጋ ስለሆነ ነው። እግዚአብሔር ይመስገን። እንግዲህ ጥያቄያችንን ወደ ማጠቃለሉ ላይ ነን። እንደው በጣም ተመልካቾቻችን ይሄን ነገር መስማት አለባቸው። ስለ ኢየሱስ ይሄንን በእኔ ህይወት ካደረገ ሳይሰሙት ማለፍ የለባቸው የምትይን ነገር እና ስለ ኢየሱስ ይኸው እንግዲህ እግዚአብሔር እድሉን ሰጥቶሻል። አሁን የማያምኑ ሰዎች አሉ፣ የማያምኑ ቤተሰቦች አሉ። እንደገና በብዙ ቻሌንጅ ውስጥ ያለፉ ያሉ ሰዎች አሉ። በተለይ ይሄ ፕሮግራም የአካል ጉዳተኛ ፕሮግራም ስለሆነ አካል ጉዳተኞች ቁጭ ብለው ያዩናልና ምን ትመክሪናለሽ? ስለ ኢየሱስ ምን ትይናለሽ? ካንቺ ህይወት ተነስተሽ ከእግዚአብሔር ቃል ተነስተሽ ንገሪንና እንጨርሳለን። ኢየሱስ ህይወት ነው። ኢየሱስ ፓኬጅ ነው። እኔ ምንም ጌታ ከትቢያ ከአመድ ያነሳኝ ልጅ ነኝ። ዛሬ ላይ ብዙ የምቆጥረው ነገር አለ። የኔ የምለው ነገር ምን ለማለት ነው የሚያልኩት? ፓኬጅ ነው ኢየሱስ። መጀመሪያ ጽድቅ መንግስቱን ፈልጉ ሁሉ ይጨመርላችኋል ይላል ማቴዎስ ላይ። ይሄ የዘመኔ ሁሉ መሪ ጥቅስ ነው። ሰው ጌታን ይዞ አይወድቅም። ሰው ጌታን ይዞ አይከስርም።
ሰው ጌታን ይዞ አይጎሳቆልም። እንደው በእውነት እንደው በቃ ካንቺ ጋር ብርቱ ፓስተር ሆኖ ብርቱ ከአጠገብሽ ቆሞ እዚህ ጋር ያደረሰሽ ሰው ማን ነው ብትይ በመንገዴ ላይ የእግዚአብሔርን ቃል ያካፈሉኝ ሰዎች አሉ። በመንገዴ ላይ ግን አብሮኝ እስካሁን ሰከንድ ድረስ የቆመው ክንደ ብርቱ ኢየሱስ ነው። ስለዚህ ሰው አንድና አንድ እዚህ ምድር ላይ ለሚገኝ ለሚበላ ለሚጠጣ ለሚለበስ አይደለም መኖር ያለበት፣ ለዘላለም ሕይወት ነው መኖር ያለበት። ሰው ሁሉ ክርስቶስን ይወቅ፣ ሰው ሁሉ ኢየሱስን ይወቅ። እኔ በጣም በልጅነቴ የሆነ አዲስ ክርስቲያን ስትሆኝ የሆነ ፍቅሩ ምኑ አይደለ? እኔ ያ ፍቅር ዛሬም አለ ውስጥ ጌታ ረድቶኝ የእውነት ዘመናት አመታት ያልፋሉ፣ ፍቅሩ ግን አያልፍም። አሁን ሰው አሜሪካ ሀገር ሄደሽ የሆነ በቃ ቢዚ የምትሆኝበት ጊዜ አለ፣ ምን አለ። እኔ ምንም እንደሱ አይገባኝም። ለኔ ኢየሱስ ነው በቃ። ኢየሱስ የኔ ብርቅ ኢየሱስ ነው። የቤቴ ብርቅ ኢትዮጵያ ብኖር፣ አሜሪካ ብኖር፣ አየር ላይ ብኖር፣ ሰማይ ብኖር የኔ ህይወት ኢየሱስ ነው። የኔ ብርቅ ኢየሱስ ነው። የኔ ማንነት ኢየሱስ ነው። አካል ጉዳተኛም ይሁን ጤነኛም ይሁን ብርም ያለው ይሁን ወርቅም ያለው ይሁን ያለ ኢየሱስ ባዶ። ብራኒ አንቺ እኮ ዊልቸር ላይ እንደተቀመጠ ሰው ነው የምትኖሪው አይደለም። ብዙዎችን ትደርሽ የለ ምን ስለሆንሽ? ኢየሱስ ስላለሽ፣ ባንቺ የሚሰራው ጌታ ስላለ፣ ባንቺ ክብሩን እየገለጠ፣ ባንቺ ታላቅነቱን እየገለጠ፣ ባንቺ ህይወትን እየተናገረ እኮ ነው መንፈስ ቅዱስ። ስለዚህ የትኛውም ችግር፣ የትኛውም ውጣውረት፣ የትኛውም ህመም እኔ በጣም የሚገርምሽ እንደዛ ታመሜ ትዝ ይልሻል አይደል? በጣም ብዙ ሰዎች ይደውላሉ፣ አልዘጋም ስልኬ፣ ጸልየላቸው ይፈወሳሉ። ሐኪም በቃ ጽንሱ እንዲህ ነውና መውጣት አለባት ብሎ እኔ ግን በዛ ውስጥ ሆኜ አይሆንም ጌታ እንዲህ ብሏል። በስርዓት በወሩ ተወልዶ አሁን የ2 ዓመት የ3 ዓመት ልጅ የትም ሁኚ የትም አንቺ አይደለሽም የጸጋው ባለቤት። አንቺ ደግሞ በምንም ውስጥ ለፊ ልትማሪበት ነው፣ ልትቀረጭበት ነው፣ ሌላ ሌቭል ውስጥ ልትገቢ፣ ሌላ ክብር ውስጥ ልትገቢ፣ ሌላ መገኘት ውስጥ ልትገቢ፣ ሌላ የእግዚአብሔርን ብርሃን ልትገልጭ እንጂ እግዚአብሔር በቃ የራሷ ጉዳይ ምናምን ብሎሽ ጥሎሽ አይደለም እንደተላጠሙስ። ስለዚህ ምናልፍበት ሁሉ ምናልፍበት እግዚአብሔርን ወደ መምሰል ለመምጣት ነው። የልጁ ኢየሱስ ክርስቶስን መልክ ለመምሰል ክርስትና ከገባን ህይወት ነው። አንዳንዴ ጸሎት ሌላ፣ መዝሙር ሌላ፣ ስብከት ሌላ፣ ኑሮ ሌላ፣ እንትን ሌላ፣ እዚህ ጋር ሌላ አይደለም ክርስትና። ይሄ ለማንም ማውራው ነው። ልጆቼ፣ ቤተሰቦቼ፣ ባለቤቴ ሁሉ ምስክሮች ናቸው። የሚያቆኝ ምስክሮች ነው። ለኔ ኑሮ ኢየሱስ ነው በቃ። ህይወት ኢየሱስ ነው በቃ። ሰው ሰማይን ይመልከት። እዚህ ምድር ላይ ያልፋል አይደለ? ስለዚህ ሩጫ ሜዳ ላይ አንድ ሯጭ ሄዶ ሮጦ ከኋላ ያሉትን ሲመለከት ወይ ግራ ቀኝ ምን ይሆናል? ሩጫው ሲቀደማል። ስለዚህ ክርስትና ወደፊት ነው፣ ወደኋላ አይደለም። ወደኋላ ማየት የለም። ስለዚህ ማንኛውም ሰው የትኛውም ዘመን ላይ ለሱ ሊገለጥ ያለ ትልቅ ክብር አለ። ኢየሱስ አለ። ኢየሱስ ይመጣል እኮ። ታዲያ እኔ እዚህ ምድር ላይ ብታመም በሞት ብነሳ ምን የጌታ እኮ ነኝ፣ አለቀ። ሰው ይሄ ሊገባው ይገባል። ሁሌም ስብከቴ ያው ሰምተሽው ከሆነ ምክሬም ንግግሬም ልጆቼ ትንንሽ ልጆች ሆነው እንደ ልጅ አይደለም ምን የማወራቸው፣ እንደ ትልቅ ሰው ነው የምሰብካቸው ቁጭ አድርጌ እና ህይወት ኢየሱስ ነው። አላቅም እንግዲህ ጥያቄሽን በትክክል አግኝቼው እንደሆነ። እኔ ግን በቃ በጣም እንትን ነው የምሆነው። በቃ እንደው ያው ቀኑን ሙሉ ሳውራ ብውል የማያልቅ የእግዚአብሔር ክብር ውስጥ ተቀምጧል። ምን ላድርግ? ጌታ ይባረክ። እንግዲህ ኢንቫይት እናረጋችኋለን። ምናልባት ኢየሱስን የማታውቁ ሰዎች ከሆናችሁ ወደዚህ ህይወት እንጋብዛችኋለን። የረዳን እግዚአብሔር እንጂ ማንም ሆነን አይደለም። እኛም እንደናንተ ሰዎች ነን። ስለዚህ
ታጉን የረዳ እኔን የረዳ እግዚአብሔርን እንድታውቁት ኢንቫይት እናደርጋችኋለን። ኮንታክት እንድታረጉን ጸሎት የምትፈልጉ ሰዎች፣ ምክር የምትፈልጉ ሰዎች ኮንታክት እንድታረጉን። ታጉን ደግሞ የምትፈልጉ ፌስቡክ ላይ፣ ዩቲዩብ ላይ እና ቲክታክ ላይም አለች። ኮንታክት አድርጓት፣ ታገለግላችኋለች። እና ዛሬ ስለመጣሽ በጣም ደስ ብሎኛል። ጌታ ኢየሱስ ይባርክሽ፣ ተባረኪልኝ። በመጨረሻ ግን እንደው በፍጹም በህይወቴ ሳላመሰግናቸው ይህን ቀን እድል እግዚአብሔር ከሰጠኝ ሳላመሰግን አላልፍም የምትያቸው ሰዎች ካሉ እንግዲህ ላንቺ እድሉ ሰጥቻለሁ። ጌታ ይባረክ፣ እግዚአብሔር ይመስገን። ያው አገልጋይም ነኝ ደግሞም ነጋዴም ነኝ። በዚሁ ሳላልፍ የሀበሻ ልብሶች፣ የባህል ልብሶች እሸጣለሁ። ቲክቶክ ላይ በግሌ ማግኘት የምትፈልጉ የጌታን ስራ ነው የምሰራው በዚህ በስራዬና በዛው የእግዚአብሔርንም ስራ ስለምሰራ ሰፖርት ማድረግ የምትፈልጉ እኔ ጋር የምትፈልጉትን ታገኛላችሁ። በህይወቴ ዘመን ሳላመሰግነው የማላልፈው እግዚአብሔር ቸርነቱን ምሕረቱን ከኔ ያላራቀ እግዚአብሔር እና ከእግዚአብሔር ቀጥሎ ደግሞ የእግዚአብሔርን ቃል የሰማሁባቸው ተስፋዬ ጋቢሶ፣ ፓስተር ተስፋዬ ጋቢሶ፣ ደረጀ ከበደ፣ ወንጌላዊ ደሉ ራሱ ይሄ እንትኑ የሆነ ቆፍጣናነቱን አይነት ነገር ከሱ መሰለኝ ኮፒ ያደረኩት እኔ እዛው ላይ ለመካነ ኢየሱስ እያለሁ እያንዳንዷ በቃ ነው አይደለም ነው ምልሽ ተጠግቹ አይደለም በሁሉ እኮ አያቀኝም እሱ እኮ አሁንም እናት ብትይው አያቀኝም። ግን እኔ ያው በልጅነቴ ስለሰማው በቃ እያንዳንዷ ለኔ በቃ እና አሁን መሰረተ ክርስቶስ ደግሞ አበበስዩ እሱም እንዲሁ ነው። ሰማይ ዝቅ ምድር ከፍ ብትል በቃ የእግዚአብሔር ነገር እነዚህ ሰዎች በህይወት ያሉ በጣም ነው የምወዳቸው ማከብራቸው። እግዚአብሔርን በጣም ስለነሱ አመሰግናለሁ። እግዚአብሔር አምላክ ይባረክ። እናቴም ደግሞ ያላባት ነው ያሳደገችኝ እና እሷንም ዛሬ ጌታን አግኝታ የሰርጌ ጊዜ ነው ጌታን ያገኘችው። እንደዛ ስታባረኝ ስታሳደኝ ምግብ ስትከለክለኝ ምናምን የነበረች እናቴ ዛሬ ጌታ ምርኮ አድርጎ ሰጥቶኝ የ11 ዓመት ጸሎቴ አንድም አልቀረም። የሚገርምሽ እንደው ወደዛ ሄድኩ እንጂ አባቴ አሁን ለሰርግ አልመጣም ነበር፣ እዛው ነበር ቤቱ። ግን ሲሞት ጌታን አስቀብየው ጌታን ተቀብሎ ከቤት ያባሩኝ ጌታን ተቀብለው እያንዳንዷ መክሊት አግኝቼ ማለት ነውና እያንዳንዷን ድል በድል በቃ ጌታ እንደዛ አድርጎ በጣም ብዙ ምርኮ ጌታ ሰጥቶኛል እና ባለቤቴን በጣም ነው የምወደው ማከብረው። እግዚአብሔር በጣም ይባርከው። እንደ ጸለይኩት ነው ያ ጸሎቴ። የሚረዳኝ እንደ ወንድምም እንደ ባልም የሰው ባል ማግባት አልፈልግም ብያልኩት። ባለቤቴ በጣም መልካም ሰው ነው። እግዚአብሔር ይባርከው። በጣም ላመሰግነው ወዳለሁ። ልጆቼ ሙየኔ ያው ተቀፈልሽ በጣም ነው መወዳት ማከብራት። ሶስቱንም ልጆቼ በጣም የሚገርም በቃ ዩኒክ የሆነ እግዚአብሔር ነገር ያለባቸው ናቸውና እግዚአብሔርን ስለነሱ አከብራለሁ። በጣም ነው ማመሰግናቸው። ብዙ ቅዱሳን አሉ እንግዲህ እንዲና እንዲያ ብዬ በዙሪያዬ እግዚአብሔር ያሰለፈልኝ ብዙ ሰዎች አሉ። ሁሉንም እግዚአብሔር አምላክ ከሰማይ ይባርካቸው፣ ህይወታቸው ይለምልም ይብዛ። በብዙ የአባቴ ቅዱሳን የአባቴ ልጆች በሰማይም በምድርም የምንገናኝ የኔን ታሪክ የምታውቁ በሙሉ ተባረኩ። በጣም ነው የምወዳችሁ ማከብራችሁ። ዘመናችሁ ይለምልም። እኔም ሰው ሆኜው ዛሬ ላይ ደርሻለሁ። ድሮ የምታውቁኝ ይኸውና ዛሬ ደግሞ በእንደዚህ አይነት ሁኔታ መጥቻለሁ ማለት ነው። ጌታ ይባርክ። አሜን አሜን። ታጉዬ እኔ በጣም ነው ማመሰግነው። እግዚአብሔር አምላክ ይባርክሽ። ስለ መልካሙ ልብሽ፣ ስለ ቅንነትሽ ደግሞ አክብረሽን ደግሞ ብርሃንሽን በቃ ስለ እግዚአብሔር መናገር አለብኝ ብለሽ ስለመጣሽ አሁን ያወራነው ስለ የሰው ታሪክ አይደለም፣ ስለ እግዚአብሔር ነው ያወራነው። እግዚአብሔር ስለሰራው ድንቅና ተአምራት ነውና ይሄን ልታካፊ ለኛ ደግሞ ጥንካሬ እንዲሆነን በመናልፍበት በመንወጣበት በመንገባበት እምነት እንዲሆነን ስላካፈልሽን
እግዚአብሔር አምላክ አብዝቶ ይባርክሽ። በጣም አመሰግናለሁ። ውድ ተመልካቾቻችን እንግዲህ ከታጉ ጋር ያደረግነው ይህን የመሰለ 2 ክፍል ቆንጆ ፕሮግራም ተከታትላችሁታል። እግዚአብሔር ረድቷታል፣ እኛንም እግዚአብሔር ረድቶናል። በሚቀጥለው ሳምንት ደግሞ ሌላ እንግዳ ይዤላችሁ እመጣለሁ። አብራችሁን ስለቆያችሁ አስተያየትና ጥቆማችሁንም ስለምታቀርቡልን በጣም እናመሰግናችኋለን። እስከ ሳምንት መልካም ሳምንት ይሁንላችሁ። ተባረኩልን።